ሌሎች ደግሞ ከአምስተኛ ፎቅ በድንገት ወድቃ ነው እያሉ ነው። ከራስም ማጥፋት የሚናፈሱ ወሬዎች ባሻገር ግን የእችን ፍልቅልቅ ወጣት ሕይወት የቀጠፈው የተደበቀ ነገርም ካለ የሞቷ ምክንያት ተደባብሶ እንዳይቀር ፖሊስ ሊያጣራው ይገባል። እያጣራውም ይገኛል። በህመም ሕይወቷ አለፈ እንዳይባል ከሰዓታት በፊት በመልካም ጤንነት ላይ እንደምትገኝ በሚያሳይ መልኩ እጅግ ደስተኛ ሆና ታይታለች። ታዲያ ምን አይነት ህመም ነው በድንገት ይህችን ፍልቅልቅ ወጣት ወደማይቀረው ዓለም የወሰዳት? አንዳንዶች እንደሚሉት ራሷን አጥፍታም ከሆነ ከሰዓታት በፊት ደስተኛ የነበረች ልጅ አሁን ምን ውል ብሎባት ምን ህይወትን የሚያስጠላ ችግር አጋጥሟት ራሷ ላይ ይህንን ውሳኔ ልትወስን ቻለች? ብዙ የሚያስኬድ አይመስልም። ወይስ ድንገተኛ አደጋ አሊያም የሰው እጅ ያለበት ያልታወቀ ሚስጥር? ፖሊስ ይህንን ያጣራል። የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ ግን ህይወቷ ማለፉ የሰማነው ነገር በጣም አዛዛኝ ልብ ሰባሪ ባይሆን ብለን ጊዜ ደጋግመን የተመኘነው ነገር ተወዳጅ በኦሮምኛ ዘፈኑ የሚታወቅ ተወዳጅ አቀንቃኝ አንዱዓለም ጎሳዬ ውድ ባለቤቱ በድንገተኛ አደጋ ወይንም በድንገተኛ ሞት ነው የሞተችውና ለሞተችው ቀነኒ ነፍስ ይማር። የእውነት በጣም በጣም ህልም ነው የመሰለኝ፣ የእውነት ለመናገር ማለት ነው። ህልም በሆነ ቀነኒ ሞታለች ብሎ ለማመን በጣም ከባድ ነውና የእውነት ምን አላቅም። ራሷን አጠፋች፣ ራሷን ከፎቅ ወረወረች። እውነት እግዚአብሔር አምላክ እውነቱን ያውጣው። ገዳዩም መቼም አሁኑ ጊዜ ሟች ሞት እንጂ የገደለው አይታወቅም። እግዚአብሔር እውነቱን ያውጣ ማለት እፈልጋለሁ። እንዴት ነው አንድ ሰው ነገ ልደቱ ሆኖ ለልደቱ እየተዘጋጀ ራሱን የሚያጠፋው ብሎ ለማሰብ ከባድ ነው። እንደምትታየው መጨረሻ ቪዲዮ የለቀቀችው በቲክቶክ ነው። በጣም ደስተኛ ፍልቅልቅ ናት። በራሷ ላይ እንደዚህ አደጋ ትፈጥራለች ተብሎ የሚታሰብ ሰው አይደለችም። ግን እግዚአብሔር እውነቱን ያውጣ እና በጣም ልጅ ነች ገና እንቦቆቅላ ሮጣ ያልጠገበች በቅጡ ያልኖረች ለሀገር ለቤተሰብ ለወገን የምትጠቅም በጣም ልጅ እግር ናትና ከባድ ነው። በዚህ እውነት ሞት ማይኖር ኖሮ ብላችሁ የምትመኙ ቀን ቢኖር እንደዛሬ ነው እና ይከብዳል በጣም። ነፍሷን በአጸደ ገነት ያኖርልን። በጣም ነው የሚከብደው ለመናገር ራሱ ሞታለች ብሎ እናንተ ማመን አለባችሁ። ማለት አላመንኩም ሞታለች የሚለውን ማመን ይከብዳል። በተለይ ቪዲዮውን ገብታችሁ ስታዩ። ለማንኛውም ደህና ናችሁ ወይ? ሰላም አላልኩም፣ ይቅርታ ጥሩ ስሜት ላይ አይደለሁም።